እነዚህ ተስፋዎች ናቸው። በአጭር ጊዜ እንደዚህ ከቀሩ ሞጆ ላይ እዚህ ያለነው በጠቅላላ ከዚህ ውጭም ያለነው በጠቅላላ አንድ የቤት ስራ ይዘን እንሄዳለን። እሱም የቤት ስራ ምንድነው? ኢንሻአላህ ከኡስታዝ ሰይድ ካሰው ጎን በመቆም የቁርአን ሒፍዝ ማከፈል መከፈት አለበት። አላሁ አክበር አላሁ አክበር። ማሻአላህ ለቁርአን ይገባዋል። ሞራል ለቁርአን ይገባዋል። ማሻአላህ አላሁ አክበር ማሻአላህ። ቤካ መሐመድ ሹክራን። ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير. وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. ወንጀልን ባቀለልን ቁጥር ነው፣ ባጠፋነው ሰዓት ነው። ስለዚህ ከወዲሁ ተውበትና ኢስቲግፋር የመጀመሪያው ዝግጅታችን ሊሆን ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በሞጆ ከተማ የሚገኘው የኢቅራ ማዕከል ወደ ቁርአን ሒፍዝ ማዕከል እንዳድግ ጥሪ ቀረበ። በኦሮሚያ ክልል ሞጆ ከተማ አስተዳደር የሚገኘው ኢቅራ የቁርአን ሒፍዝና እስላማዊ ትምህርት ማዕከል የቁርአን ንባብ በነዝር ያጠናቀቁ ተማሪዎች ምርቃትና ታላቅ የዳዕዋ መርሃ ግብር ጥር 24 2018 ዓ.ም በዳኢማ ሆቴል አዳራሽ በድምቀት አካሂዷል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وصلى الله على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. ما شاء الله الحمد لله የምናከብረው የምንወደው ውድ የሆነው ኡስታዛችን ኡስታዝ ሳዲቅ መሐመድ አቡ ሀይደር ከአዲስ አበባ ተነስቶ አቋርጦ ወደ ሞጆ ከተማ መጥቷልና እንኳን በሰላም መጣ እንለዋለን። አላሁ አክበር አላሁ አክበር። ጥሪያችንን አክብረህ ስለመጣ ያለን ዒልም ለማካፈል ደግሞ እሺ ብለህ ስለተገኘን በኢቅራ ኢስላማዊ ትምህርትና ተርቢያ ማዕከል ስም እያመሰገንኩኝ ኢንሻአላህ ከአሁን ሰዓት ጀምሮ ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ረመዳንን እንዴት እንቀበለዋለን፣ እኛና ረመዳን እንዴት ናቸው፣ እንዲሁም ደግሞ ወጣትነት በኢስላም ምን ይመስላል፣ ከዛን ደግሞ ኢቅራ መድረሳ ሲያስተምራቸው የነበራቸውን ተማሪዎች የሐፈዙትን ተማሪዎች ሲደክሙ የነበሩትን ተማሪዎች ሽልማት የምንሰጥበትና የምናስጨምጥበት ጊዜ ስለሆነ ኢንሻአላህ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድትከታተሉ በአላህ ስም እየጠየቅኩኝ ፕሮግራማችንን የምንጀምረው በተከበረው በአላህ Subhanahu Wa Ta'ala ቃል በሆነው በቁርአን ይሆናል ማለት ነው። ይህንን ቁርአን እንዲከፍትልን የምንጋብዘው አንድ ተማሪ አለ። የቁርአን ተአምር ሁሌም ያጅባል፣ ሁሌም ያናግራል። አንገብጋቢ የሆኑ ሐሳቦችን እያነሳ ያናግራል፣ ይጠይቃል። ጌትነቱን እንዳይክዱ አምላክነቱንም እንዳይመሸመጥጡ በመረጃ ይሞግታቸዋል። ለሁሉም በእውቀት ደረጃቸው ያወራቸዋል። እውነትን እንዲረዱ በእነዚህ ድንቅ አፈጣጠሮች እውቅና እንዲሰጡ
በተጨማሪም ለትእዛዙ እንዲያጎበድዱ ያዛቸዋል። ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው። አላህ ሱብሓነሁ ወተዓላ ለሰዎች በጠቅላላ መሪ ይሆን ዘንድ በታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ አወረደው። ይህ ቁርአን ወደ እዚች ቀጥተኛ ወደ ሆነችው መንገድ ይመራናል። እነዚያ በጎ የሚሰሩትንም ለነሱ ታላቅ ምንዳ ያላቸው መሆኑን ያበስራል። ቁርአንን የሚጠብቀው አላህ ሱብሓነሁ ወተዓላ ነው። ቁርአን የሚጠበቀው ከአላህ ለመሆኑ ከወረደበት ዘመን አንስቶ እስካለንበት ጊዜ ድረስ አንድም ቦታ ላይ መበረዝ አለመቻሉ በቂ ማስረጃ ነው። ማንም ሊጨምርበት ሊቀንስበት አይችልም። በመሆኑም ጥበቃውን ማንም ሳይሰጠው አላህ ሱብሓነሁ ወተዓላ በራሱ ጠበቀው። እኛም ቢሆን የመለወጥ የመበረዝ የመጨመርና የመቀነስ እንኳን ባለፉት ዘመናት ሁሉ አልደረስንበትም። አይችሉም፣ ማንም ሊያደርገውም አይችልም። ወደፊትም በእርግጠኝነት አይጨመርም፣ አይቀነስም፣ አይደለዝም፣ አይበረዝም። ቁርአን ልክ እንደወረደ ይቀጥላል። ለዚህም ነው አላህ ሱብሓነሁ ወተዓላ እኛ ቁርአንን አወረድነው እኛው ጠባቂዎች ነን ይለናል። ስለዚህ ወደ ቁርአን እንገባለን። ተጋባዥ እንግዳ እንጋብዛለን። የኛ ተማሪዎችም ይቀራሉ። ቁርአኑን የሚከፍትልን ከአዲስ አበባ ድረስ እናንተን ለመጋበዝ የመጣው ለማየት የመጣው ተማሪ አህመድ አልዩ በቁርአን ይከፍትልናል። አህመድን ወደ መድረክ ጋብዛለሁ። السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. ولقد استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون. قل سيروا في الأرض ثم انظروا كيف كان عاقبة المكذبين. قل لمن ما في السماوات والأرض قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة لا ريب فيه الذين خسروا أنفسهم فهم لا يؤمنون. وله ما سكن في الليل والنهار وهو السميع العليم. قل أغير الله أتخذ وليا فاطر السماوات والأرض وهو يطعم ولا يطعم. قل إني أمرت أن أكون أول من أسلم ولا تكونن من المشركين. قل إني أخاف إن عصيت ربي عذاب يوم عظيم. من يصرف عنه يومئذ فقد رحمه وذلك الفوز المبين. وإن يمسسك الله بضر فلا كاشف له إلا هو وإن يمسسك بخير فهو على كل شيء قدير وهو القاهر فوق عباده وهو الحكيم الخبير. قل أي شيء أكبر شهادة قل الله. قل أي شيء أكبر شهادة قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة لا ريب فيه الذين خسروا أنفسهم. أئنكم لتشهدون أن مع الله آلهة أخرى
قل لا أشهد قل إنما هو إله واحد وإنني بريء مما تشركون الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون ومن أظلم ممن افترى على الله كذبا أو كذب بآياته إنه لا يفلح الظالمون ويوم نحشرهم جميعا ثم نقول للذين أشركوا أين شركاؤكم الذين كنتم تزعمون ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون قرآن يا رمضان ممتات ያው ያደመቅናት ነውና ስንሰማው ምን ያህል ልባችን ደስ እንደሚል እየሰማን ነው። ኢንሻአላህ በመቀጠል የምንሄደው እስቲ ደግሞ እዚሁ ያሉት የኛው ተማሪዎች የኢቅራ የቁርአንና እስላማዊ ትምህርት ማዕከል ተማሪዎች ሴት ተማሪዎች እንዲሁ ቁርአን ይጋብዙናል። ኢንሻአላህ ተማሪዎቹ ወደ መድረኩ أعوذ بالله من الشيطان الرجيم ولقد آتينا لقمان الحكمة أن اشكر لله ومن يشكر فإنما يشكر لنفسه ومن كفر فإن الله غني حميد وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأتي بها الله إن الله لطيف خبير يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ولا تصعر خدك للناس ولا تمش في الأرض مرها
الله لا يحب كل مختال فخور واقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهن علم الله أنكم كنتم تختانون أنفسكم فتاب عليكم وعفى عنكم فالآن باشروهن
كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد تلك حدود الله فلا تقربوها كذلك يبين الله آياته للناس لعلهم يتقون አላሁ አክበር። አንዴ ሞራል ስጧቸው። ቁርአን አይደል እንዴ? እንዴት እንደሚያምሩ ላኢላሃ ኢላላህ። አረ ሞራል ስጧቸው አላህ። እነዚህ ተስፋዎች ናቸው። በዚህ በአጭር ጊዜ እንደዚህ ከቀሩ ሞጆ ላይ እዚህ ያለነው በጠቅላላ ከዚህ ውጭም ያለነው በጠቅላላ አንድ የቤት ስራ ይዘን እንሄዳለን። እሱም የቤት ስራ ምንድነው? ኢንሻአላህ ከኡስታዝ ሰይድ ካሰው ጎን በመቆም የቁርአን ሒፍዝ ማከፈል መከፈት አለበት። አትስማሙ? እስቲ የምትስማሙ ሞራል መጪውን የተከበረውን የረመዳን ወር ለመቀበል ታስቦ በተዘጋጀው በዚህ መንፈሳዊ መድረክ ላይ ታዋቂው ዳኢ ኡስታዝ አቡ ሀይደር ረመዳንን እንዴት እንቀበለው በሚል ርዕስ ሰፊ ትምህርታዊ ዳዕዋ ለታዳሚው አቅርበዋል። እንዴት ነው ታዲያ ይሄን ወር የምንቀበለው? ረመዳንን በምን መልኩ ልንቀበለው ይገባል የሚለው ለኔም ለናንተም አላህ ሰምተው ከሚጠቀሙት እንዲያደርገን አንዳንድ ነጥቦችን አስታውሳችኋለሁ ማለት ነው። ረመዳንን ለመቀበል ማድረግ ከሚገባን ነገር አንዱና የመጀመሪያው አተውበቱ ወልኢስቲግፋር። እስከዛሬ ባሳለፍናቸው 11 ወራቶች ላጠፋነው ጥፋት፣ ችላ ላልናቸው ዋጅባቶች ከልባችን ተጸጽተን ወደ አላህ በተውበት መመለስና ለነዛ ሁሉ ጥፋቶቻችን ኢስቲግፋር የጌታ አላህን ምህረት መጠየቅ አንዱ ረመዳንን በንጹህ ልብ ለመቀበል ዝግጁ የሚያደርገን ሊሆን ይገባል። የረመዳን ኸይር ስራ የሚቀለን የረመዳን ዒባዳ የሚቀለን ወንጀልን ባቀለልን ቁጥር ነው፣ ባጠፋነው ሰዓት ነው። ስለዚህ ከወዲሁ ተውበትና ኢስቲግፋር የመጀመሪያው ዝግጅታችን ሊሆን ይገባል። ተውበት መዳኛችን ነው። ያለ ተውበት መዳን የለም። ጌታ አላህ ሱረቱ ኑር ላይ ነግሮናል። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን። ሁላችሁም ትድኑ ዘንዳ ወደ አላህ ተውበት በማድረግ ተመለሱ ተብለን ታዘናል። ተውበት በማድረግ ወደ መዳን መንገድ ልንመለስ ይገባል። ለሰራናቸው ኃጢአት ከጌታ አላህ በስተቀር ኃጢአትን ይቅር ሊል የሚችል ሊምረን የሚችል ማንም የለም። ወመን የግፊሩ ዙኑበ ኢለላህ። ወንጀሎችን ኃጢአትን ከኔ በስተቀር ማን ሊምር ይችላል ነው ያለው ጌታ አላህ። ማንም ሊምር አይችልም። ስለዚህ በአላህና በእኛ መካከል ሌላ አማካይ እስከሌለ ድረስ ተውበትና ኢስቲግፋር በማድረግ ወደ አላህ መመለስ፣ ረመዳንንም በተውበት በኢስቲግፋር ልንቀበለው ይገባል። ተውበትና ኢስቲግፋር ለማድረግ ወንጀለኛ መሆናችንን ያመነ ልብ እንጂ ሌላ ምንም መስፈርት አይጠይቅም። የተለየ ቋንቋ የለውም። ለተውበት ለኢስቲግፋር የተለየ ቦታ መምረጥ አያስፈልገውም። የተለየ ስፔሻል የሆነ ወቅትም መጠበቅ የለብንም። ከልብ ከተጸጸትን አላህ በየትኛውም ስፍራ በየትኛውም ሰዓት በየትኛውም ሁኔታ ላይ ብንሆን ወደሱ ተውበት አድርገን ከተመለስን መሐሪ ጌታ ነውና ተውበትና ኢስቲግፋር ማድረግ ይጠበቅብናል። አላህ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ከኔ እዝነት መቼም ይሁን መቼ ተስፋ እንዳትቆርጡ፣ እኔ እንደሆንኩኝ ወንጀሎችን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወል ገፉሩ ረሒም።
ለባሮቼ መሐሪና አዛኝ እኔው ነኝና ተውበት አድርጋችሁ ተመለሱ ነው የሚለው። ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ተጸጽታችሁ ተመለሱ ለርሱም ታዘዙ ብሎ ያዘናል። ስለሆነም አንዱ ረመዳንን የምንቀበልበት መንገድ ተውበትና ኢስቲግፋርን ደጋግሞ በማለት ከአላህ ጋር እርቅ በመፍጠር ነው ማለት ነው። ይሄ አንዱ ስራችን ሊሆን ይገባል። የሞጆ ከተማ መጅሊስ ሰብሳቢ ሼህ በሽር በበኩላቸው ትውልድን በቁርአን እውቀትና በስነ ምግባር መንጽ እንደሚገባ ገልጸው ተማሪዎች ከመድረሳ ከወጡ በኋላም በቀጣይነት ያለው ክትትል ሊደረግላቸው እንደሚገባ አሳስበዋል። እነዚህ ህፃናቶች እንደተባሉ በዱንያ ዓለም ከፍ አላህ ስላደረጋቸው ትልልቅ ሰዎች በኋላ ሲቀመጡ እነሱ ፊት ለፊት ነው የተቀመጡት። ይሄ ብቻም አይደለም፣ ሰርገኛ ብዙ ነው። አግቢ ስንት ነው ሲነገሩ ወደ ፎርሜ እነዚህ ህፃናቶች ዛሬ ሙሽሮች ናቸው ማለት ነው። አላሁ አክበር፣ አላሁ አክበር። ስለዚህ እነዚህ ህፃናቶችን ማበረታት፣ ከቁርአን እንዳይቀሩ ማድረግ፣ የሚፈልጉ ነገር ለነሱ ማሟላት። ይሄንን መድረሳ ያቋቋመ ሰው ደግሞ ሼህ ሰዒድን ከጎኑ በመሆን ምን ይጎላል፣ ከኛ ምን ትፈልጋለህ፣ ምን እናግዝ እያል ልናበረታታ ይገባል። ጀጀበሱ ቀም ነው፣ በረቱ ቀም ነው። ዛሬ ህፃናቶችን እያስመረቅን ነው ያለ ነው። እኛ ሳንመረቅም ትልቆች እስከ መቼ ነው ቁርአንን እየሳምን የምናስቀምጠው? እስከ መቼ ነው የሆነ ሰው ሲታመም ና ኡስታዝ ፋቲሃ ቅራልን የምንለው? ይሄ ቁርአን እኮ ሽፋኡ ሊማ ፊ ሱዱር ነው፣ የልብ በሽታ መድኃኒት ነው ይላል አላህ ሱብሓነሁ ወተዓላ። ለታመሙ ሰዎች መድኃኒት ነው ይላል። ብዙ ጊዜ የሚገጥሙኝ ነገራቶች አሉ። እሱን አንስቼ ሰዓታቸውን እንዳልወስድባቸው ላሳጥር። አንዳንድ ጊዜ የሌሎች እምነቶች ተከታዮች ወንድሞቻችን የሆኑት እኔ ጋር የሚመጡበት አጋጣሚዎች አሉ። ይታመሙና ቁርአን ፈልጌ ነው የመጣ ነው እያሉ ይመጣሉ። ሲመጡ እናንተ አታምኑበትም፣ እንዴት አድርጌ ነው የሚቀራላቸው ሲላቸው ቁርአን እኮ መድኃኒት መሆኑን እናምንበታለን ነው የሚሉት። እናንተ ታምኑበታላችሁ? በቁርአን የምናምን ሰዎች አላህ ያድርገን፣ አላህ ያድርገን። ስለዚህ ባጭሩ ይሄ እድል ከዛሬ ጋር ሁለተኛ ቀኑ ነው እዚህ አድራሽ ላይ ያየነው። በተደጋጋሚ ደግሞ በጣም ደስ ያለኝ ዛሬ ለሌላ ፕሮግራም ስለቆየሁት አቡ ሀይደርን እዚህ ጋር በማግኘት በጣም ነው ከመጠን በላይ የተደሰትኩት። አላህ እድሜውን አላህ ያቆይልንና ከነዚህ ልጆች መሃል እንደሱ አይነት ሰው ነው የምንፈልገው። እንደሱ አይነት ሰው ሰዎችን ከሌላ ከጨለማ ወደ ብርሃን የሚያወጣ ሰውን እንፈልጋለን። እነዛ ለማድረግ ደግሞ ልጆቹን ስናጠናክራቸው እንዲቀሩ ስናደርጋቸው ይሄን ሰው ደግሞ ጠጋ ብለን ምን ትፈልጋለህ፣ ምን እናግዝ፣ ማስተካከል ያለበትም ጭምር መናገር ነው ያለብን። ማፍራት አያስፈልግም። ሰይድ ይሄን አስተካከል፣ እኛ ደግሞ ይሄን እናደርግልህ እያል እኛ እሱን ካገዝነው ነገ ሞጆ ላይ አሊም ማይወጣበት የለም፣ ሐፊዝ ማይወጣበት የለም። ብዙ ሐፊዞች አሉ ሞጆ ከተማ ላይ ከዚህ በፊትም ወጡ አሉ። ነገር ግን ራሳችሁን ጠይቁ። እያንዳንዳችሁ የት ነው ያሉት እነዛ ሐፋዞች? ጫት ቤት ተመልሶ ገብቷል። ሺሻ ቤት ተመልሶ ገብቷል። ሐመለተል ቁርአን ሆኖ የአላህን ቃል ተሸክሞ ሐፊዞ እኛ በደንብ ስላልያዝናቸው ኢማም ስላላደረግናቸው ዳኢ እንደሆኑ እኛ ቦታ ስላልሰጣናቸው ተመልሶ እዛ ገብቷል። አንድ እጃችሁን ከፍ አድርጉ እስቲ። ከዛ ያ ረብ አውጣልን፣ ወደ ቁርአን ወደ መስጂድ ያ ረብ መልስልኝ። እነዚህ ልጆቹም ነገ እንደዛ መሆን የለባቸውም። ሐፊዞ እዚህ ቦታ ቆሞ ዳኢ መሆን ሳይድን መተካት አለባቸው። በሽር የሚቆምበት ቦታ መቆም ነው ያለባቸው። ስለዚህ መጅሊሱ ያስበው የሚፈልገው ይሄ ነው። ምናልባት ለሼህ ሰዒድ አጋጣሚ በዚህ ብዬ የሚያቆሙ መልእክት ለወደፊት እንደዚህ አይነት ዝግጅት በሚያዘጋጅበት ሰዓት ሞጆ ከተማ ላይ ካሉ መድረሳዎች ጀማዓ መጨመር አለበት። ልጆችን እዚህ ውስጥ መቀላቀል አለበት። እንዲመጡና እዚህ ላይ እንዲሳተፉ ተሳትፋችሁም ከሆነ ፊት ለፊት ከእናንተ ጋር እንዲቀመጡ ማድረግ አለባችሁ። ሰሞን በሰበሰብነው ዳታ አጋጣሚ በየመድረሳ ያሉ ስንት ተማሪ አለን ብለን ስንሰበስበው አልሐምዱሊላህ ከ2000 በላይ የቁርአን ተማሪዎች አሉ። አላሁ አክበር። እነዛ ሁሉ ቢሐፍዙና ቢቀሩ አይደለም ለሞጆ ለኢትዮጵያ የሚበቁ ናቸው።
ማዕከሉ በከተማዋ ያለውን የኢልም ክፍተት ለመሙላት የራሱን መድረሳ ገንብቶ እያከናወነ ያለው ተግባር በመድረኩ የተደነቀ ሲሆን ተቋሙ ይበልጥ አድርጎ ወደ ቁርአን ሂፍዝ ማዕከል እንዲሸጋገርም ጥሪ ቀርቧል። ለዚህም ሙስሊሙ ማህበረሰብ አስፈላጊውን ድጋፍ እንዲያደርግ ተጠይቋል። የማዕከሉ ዋና ስራ አስኪያጅና መስራች የሆኑት ኡስታዝ ሰይድ በበኩላቸው ተቋሙ መልካም ስነ ምግባር ያላቸውን ዜጎች ለማፍራት የእስላማዊ ትምህርት ተደራሽነትን ለማስፋት የጀመረውን ጥረት አጠናክሮ እንደሚቀጥል ቃል ገብተዋል። መድረሳ ስለሄደ ትምህርት ቤት ስለሄደ ተማሪ ሆነልን ትምህርት ተምሮ መጣ ቁርአን ቀርቶ መጣ ማለት አይደለም። ማንኞቻችንን መድረሳ ላይ ገብተው የት ጋር ነው የደረስከው ብለን የምንሰማ ትምህርት ቤት ላይ ማንኞቻችንን የቱን የተማርነው ብለን ልጆቻችን የምናይ ብቻ ሻንጣ ይዘው ይሄዳሉ፣ ቁርአን ይዘው ይሄዳሉ፣ ይመጣሉ። እንደዚህ የሆነ ጊዜ እየባከለብን ስለሆነ ኢንሻአላህ ሁሉንም ያማከለ ለማስኬድ ያው ትልቁ ነገር የኡስታዞች፣ የመስጂድ ኢማሞች፣ የመስጂድ ኮሚቴዎች፣ የወላጆች ጥረት ካልተነባበረበት ልጆች ብቻቸውን ነገ ሀገር እንዲረከቡልን አይችሉም። ወላጆች ልትሰሙኝና ዛሬ ይዛችሁልኝ የምትሄዱት ነገር የልጆቻችሁን ህይወት ኮቴ በኮቴ ተከታተሉ። ማን ነው የሚያቀራቸው? ምንድነው የሚቀሩት? ምንድነው ለውጡ? ምን አመጡ? እያን መከታተል ካልቻለን ብዙ ኪሳራዎች ነው የሚወጡብን። ከአላህ በታች ዛሬ እኛንንና የነሱ ኃላፊነትን የምንሸከም በመልካም ነገር ከተዋጣናቸው ነገ እንጠቀምባቸዋለን። እንዲሁም ያላግባብ ከሆነ አንድም ኢስላምን መበደል ነው። አንድም ኢስላምን መበደል ነው። አላህ የሰጠንን አማና አላህ የሚፈልግበት ቦታ አለማስቀመጥ ይህም ወንጀል ነው። መስኡልነት ተጠያቂነት አለብን በልጆቻችን። ምን አበላሽው ምን አጠጣሽው አይደለም። በምን አሳደግሽው ለምን አለበሽውም፣ ሱፍ ለምን አለበሰም፣ ጫማ ለምን አለበሰንም አይደለም የአላህ ጥያቄ። አማና የተሰጠን ኢስላምን ለማስተማር ነው። እስልምናን አስተምረናል ወይ? እስልምናን አስተምረናታል ወይ? ነገ ኢስላም እንዲረከብ ብቁ አድርገናል ወይ? ይህ ሁላችንም ውስጥ የቤት ስራ ሊሆን ይገባል። ዛሬ ላይ በየመስጂዶች የምናያቸው ተማሪዎች ጊዜያቸውን በአግባብ እንዲጠቀሙ ማስቻል የኛ ፋንታ ነው። ካልሆነ ግን እጅጉን በጣም አድርገን አላህ ፊት ነገ ያስጠይቁናል፣ ጥርጥር የለው። ዛሬ ልጆቻችን እዚህ ጋር የምናያቸው ቁርአን በነዝር ጨርሰው ዛሬ እኔና እናንተ እኔና አንቺ እኔና አንተ ቁርአን በ30 በ20 ዓመት ያላየነውን ዛሬ በለጋ እድሜያቸው በ7 ዓመት ሱናን ሀይ ያረጉ ቁርአን ጨርሰው ወደ ሂፍዝ ላይ የገቡ ተማሪዎችን ለማስመረቅ ብሎም የረመዳን አቀባበል ብለን ዛሬ ላይ ጥሪ አድርገን እዚህ ተገኝታችኋል። በድጋሚ ለነዚህ ለዛሬ ለተመራቂዎች ተማሪና ወላጆች እንኳን ደስ ያላችሁ እንኳን ደስ ያለን እላለሁና በመርሃ ግብሩ ማጠቃለያ ላይም ለተመራቂ ተማሪዎች የማበረታቻ ሽልማት የተሰጣቸው ሲሆን ሀሩን ሚዲያን ጨምሮ ለማዕከሉ እድገት አስተዋጽኦ ላበረከቱ ተቋማትና ግለሰቦች የእውቅና ሰርቲፊኬት ተበርክቶላቸዋል። የመጀመሪያው ተሸላሚ ሀሩን ሚዲያ ሞራል በዘገባውም በምንም ሲደወሉም በማንሳት ከተፍ እያሉ የመጡ ነው። ሞራል ስጡልን ኢንሻአላህ እንዲታያቸው ወደ መድረኩ። ሀሩን ሚዲያ አጋራችን በመሆኑ በአላህ ስም እናመሰግነዋለን። ሞራል ያንሷል፣ እንደግፋቸዋለን፣ እንከታተላቸዋለን። አንዱ ማይክስ ናና ነው ሰደንጂ ኢንሻአላህ መልእክቱ ምን እንደሆነ ያው ቸኩሎ እንዳይሄድ ካልተሰማማው ትቶት ስለሚሄድ ወንድም ከማል ከኢቅራ ቁርአንና እስላማዊ ትምህርት ማዕከል ለሀሩን ሚዲያ አዲስ አበባ የምስጋና የምስክር ወረቀት ኢቅራ የቁርአንና እስላማዊ ትምህርት ማዕከል
በሁሉም የሀገራችን ህዝቦች ዘንድ እንዲተዋወቅ እና በተቋሙ ውስጥ የሚተላለፉ እስላማዊ ትምህርቶች በሀገርም ውስጥ በውጭም ላሉ ሙስሊሞች በሙሉ ተደራሽነት እንዲኖረን ሃሩን ሚዲያ ከጎናችን በመቆም ላበረከተልን ከፍተኛ አስተዋጽኦ በአላህ ስም ከልብ እያመሰገን ይህንን የምስጋና ምስክር ወረቀት አበርክተናል። ወደፊትም ከዚህ በተሻለ ድጋፍ ተጠናክሮ እንዲቀጥል ጥሪያችንን እያቀረበን አላህ ሱብሓነሁ ወተዓላ መልካም እንዳችሁን እንዲከፍላችሁ እንመኛለን። መልካም ስራ ሰሪዎችን አላህ ይወዳቸዋል። ሱረቱል ማኢዳ። አላሁ አክበር፣ አላሁ አክበር። ነጃሺ ቲቪ ሞራል ለነጃሺ ቲቪ ማሻአላህ። ቶፊቅ ቃሲም፣ ሰሚር ካሳ፣ አላሁ አክበር። ሰሚር ካሳ፣ አዩብ ሰዒድ፣ አዩብ ሰዒድ እየተቀበላችሁ መድረክ ላይ ቆሙ። ሙዓዝ አብዱልፈታህ፣ ሙዓዝ አብዱልፈታህ፣ ሰይድ አሊ፣ ሰይድ አሊ ሞራል 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 ማሻአላህ። ሰይድ አሊ፣ ዛኪር ናስር። ብራቮ 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 ብራቮ። እነዚህ እኮ ናቸው ሐፊዞቹ። ዛኪር ናስር፣ ቤካ መሐመድ፣ ብራቮ ብራቮ ብራቮ። ካሰው ልጅ ኦልሞስት 10 ዓመቷ ይመስለኛል ገና። ኸውለት ሰይድ ሞራል ማሻአላህ። ኸውለት ሰይድ እድሜዋን ይወት ማሻአላህ ጨርሳለች ቁርአንን። ሰዓዳ ሰይድ ሞራል ስጧቸው እነዚህ ልጆች። ሰዓዳ ሰይድ ደግሞ አንድ ሚጢጢ ያለች ደግሞ አፊያ ጀማል ማሻአላህ። አፊያ አቀራርባን ባለፈው አይታችኋታል። ማሻአላህ አፊያ ይወት ነዘር ጨርሳለች እኮ በቃ ቁርአንን ጨርሳለች እኮ አላህ። ሀኒያ ዘይኑ ማሻአላህ፣ ሀኒያ ማሻአላህ። ተስፋም የምናደርግባት ማሻአላህ ሁሉም ላይ አለ። አካዳሚካሊም ትምህርትም ጎበዝ የሆነች ከሁሉም ጋር ጎበዝ የሆነች ማሻአላህ። ፍርዶስ ዩሱፍ በየዓመቱ እያስከተምን ነው። አልተቻለም። የዛሬ ኮከብ ሁለቱንም ልጆች አሉት። አንዷ ትቀራናለች። እሷ ስታድግ ደግሞ የዛሬ ዓመት ታፍዛለች። ከውሰር ሰይድ ማሻአላህ። እስቲ ታዳጊ መጨረሻ ሞራል ስጧት። ከውሰሬ ማሻአላህ። ሰሚር ናና ተቀበል። አላሁ አክበር። እነዚህ ሞራል የሚያስፈልጋቸው ልጆች ናቸው። ሰሚር ወደዚህ። አላሁ አክበር። ዘይረው። አላሁ አክበር። ሰሚር ስንት ዓመት ነው ግን? 8 ማሻአላህ። በ8 ዓመቱ ማለት ነው። ይኸው ተቀበል። ዘይረው። አላሁ አክበር፣ አላሁ አክበር። ማሻአላህ። ለቁርአን ይገባዋል። ሞራል ሞራል። ለቁርአን ይገባዋል። ማሻአላህ 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 ማሻአላህ። አላሁ አክበር። ቤካ ማሻአላህ። የኡስታዛችን ልጆች ኸውለት ሰይድ፣ ሰሚራ እናታቸው ማሻአላህ። ከውሰር ሰይድ ሁለት ልጅ አላት። ማሻአላህ ማሻአላህ። ሁለቱንም ታላቅና ታናሽ እናታቸው ናት። ማሻአላህ ዘይሮ። አላሁ አክበር። አረ ለኡስታዝ ልጅ ሞራል። አላሁ አክበር። አላህ አላህ አላህ። ሃሩን ሚዲያም ይህንን አስመልክቶ በኦሮሚያ ክልል ሞጆ ከተማ አስተዳደር በመገኘት ያጠናቀረው ዘገባ
ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬውን ፕሮግራማችንን እዚህ ላይ ቋጨን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።